ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ፣ ስለተደረገልን መልካምነት ሁሉ በልጅህ በኢየሱስ ክርስቶስ ስም እናመሰግንሃለን። ቸርነህና ምሕረትህም ለዘላለም ነውና በዘላለም ምሕረት ውስጥ ከክፉ ነገሮች ሁሉ ጠብቀ በደምህ ሸፍነ መልካምነትህን በሕይወታችን ገልጠ ዛሬ በዚህ ማለዳ ደግሞ ፊትህ እንድንሆን ይህችን ቀን ባርከህልን ስለሰጠን እናመሰግንሃለን። ኖ ስምህ ለዘላለም የተባረከ የተመሰገነ ይሁን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በነገሮች ሁሉ ላይ አንተ ብቻ ከፍ ብለህ ታይ። ሁሉ ለክብርህ እናደርጋለን። ኖ ደግሞ ቃልህን ባርክልን። የቃልህ መንፈስ በሕይወታችን እንዲሠራ እንድትረዳን፣ አይምሮአችንን እንድትከፍት፣ ማስተዋል እንድንችል ጸጋ እንዲበዛልን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉም ነገር እናመሰግናለን። ይህ ማለዳ በእጅ አሳልፈን እንሰጣለን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የቆላስይስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 9ና 10 ነበር የተመለከትነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል፣ ለአለቅነትና ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል የሚለውን ሐሳብ ነበር የተመለከትነው። እንግዲህ እኛ ሁላችን ከሙላቱ ተቀበልን እንዳለው በጸጋም ላይ ጸጋ ተሰጠን እንደሚለው የእግዚአብሔር ቃል በዮሐንስ ወንጌል 1:16 ላይ እንደሚናገረው እኛ ሁላችን ከዚህ ሙላትን የተቀበልነው አለቅነት፣ ስልጣን ሁሉ ባለቤት ከሆነው በክርስቶስ ኢየሱስ በመንፈሱ ተሞልተናል። ያ ሙላት በእኔና በእናንተ ሕይወት ይሰራል፣ በእኔና በእናንተ ሕይወት ያበራል። ያ ሙላት ነው በሕይወታችን ያለው። እንግዲህ የአለቅነትን ስልጣናትን ሁሉ የበላይ የሆነው እግዚአብሔር አምላካችንና አባታችን እኔና እናንተን በመንፈስ ቅዱስ በሚሞላበት ሰዓት ምን ለማድረግ ነው የሚለውን እኛ ቆም ብለን ልናስብ ያስፈልጋል። ብዙ ጊዜ ክርስትናን ከሚበላ ከሚጠጣ ከሚታይ ነገር ጋር ማያያዝ ስህተት ነው ብዬ አስባለሁ። ምክንያቱም ክርስትናችን ከዛ ስለሚያልፍ ያ ምርቃት ነው፣ ያ የሚጨመርልን ነው። ያንን ሙላት ስንቀበል የመለኮትን ሙላት ነው የተቀበልነው። የመለኮትን ሙላት ስንቀበል የመለኮትን ስራ እንድንሰራ ነው። መለኮት በእኛ የተገለጠበት ትልቁ ምክንያት በዚህ ምድር ላይ በጨለማ ያሉትን፣ ጠፍተው ያሉትን፣ ተጥለው ያሉትን፣ በኃጢአትና በአጋንንት እስራት ባርነት ውስጥ ያሉትን እነዛን ከጨለማና ከባርነት እንድንታደግና ወደ እግዚአብሔር መንግሥት እንድናፈልስ ነው ይህ የመለኮት ሙላት በእኛ ሕይወት ውስጥ የሆነው። እንግዲህ በዚህ መለኮት ሙላት የተሞላን ከሆነ በዚህ መለኮት ሙላት ውስጥ ደግሞ ሆነን እግዚአብሔር አምላካችንን ልናገለግልና ለዚህ በመጨረሻው ዘመን ላለው ለታላቁ የመከር ስብሰባ
ራሳችንን ልናዘጋጅና ልናበቃ ያስፈልጋል እንላለን። ምክንያቱም ቀኑ ስለደረሰ፣ ሰዓቱ ስለደረሰ፣ ጌታ ሊመጣ በደጅ ስላለ፣ ነገር ሁሉ ስላለቀ፣ የመጨረሻው ዝናብ በቤተ ክርስቲያን ላይ ስለሚዘንብ፣ መንፈስ ቅዱስ ቤተ ክርስቲያኒቱን ሙሽራይቱን ስለሚያዘጋጅ፣ ለዚህ በዚህ ስልጣንና በዚህ ሙላት ልንገለጥ ያስፈልጋል ለማለት ወዳለሁ። ምክንያቱም ይሄ ሙላት በእኛ ሕይወት አለ። መንፈስ ቅዱስ በእኛ ውስጥ ያለው ለሥራ እንደሆነ ሊገባን ያስፈልጋል። በእኛ የሚሠራው የከበረ ሥራ አለ። በእኔና በእናንተ የሚያደርገው የከበረ ሥራ አለ። በዚህ ማለዳ ይህንን አዋጅ ልነግራችሁ እፈልጋለሁ። እናንተ ተራ ሰዎች አይደላችሁም። እናንተ የተጣላችሁ አይደላችሁም። የመለኮት መንፈስ በውስጣችሁ ያለባችሁ የከበራችሁ የእግዚአብሔር ልጆች ናቸው። ደግሞም እግዚአብሔር በመጨረሻው በዚህ ዘመን ሊጠቀምባችሁ የተዘጋጃችሁ እንደሆነ ልታውቁ ያስፈልጋል። የሚታየውን ሳይሆን የማይታየውን የዘላለሙን እንድትመለከቱ ያስፈልጋል። ዓይኖቻችንን እግዚአብሔር አምላክ በዚህ በመጨረሻ ዘመን ይክፈትልን ማለት እወዳለሁ። እንግዲህ ዛሬ ደግሞ ቁጥር 11 ነው የምንመለከተው። የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል ይላል። እንግዲህ ያኛው መገረዝ የሚለው የኪዳን ጉዳይ ነው። ይህን መገረዝ ለአብርሃም ነው። የመጀመሪያ ዘፍጥረት 17 ላይ እግዚአብሔር ኪዳን ሲገባለት በእኔና በአንተ መካከል ይህንን ኪዳን አድርጋለሁ ብሎ እግዚአብሔር አምላክ ተናግሮ ነበረ። በቤቴ ያሉትን ወንድ ልጆች ሁሉ ሸለፈታቸውን እንድትገርዝ፣ ይህ ደግሞ ኪዳን በእኔና በአንተ ነው። ዛሬ ግን ያ ኪዳን የሚሰራው በክርስቶስ ኢየሱስ ደም ነው። ምክንያቱም የኃጢአት ስሬት የሚሆነው በደም ስለሆነ ነው። እግዚአብሔር አምላክ ያንን ኪዳን ለአብርሃም ሰጥቶት ነበረ። አሁን ደግሞ ለእኔና ለእናንተ የሰጠን ምን አይነት ነው? በመንፈስ የሆነ መገረዝ፣ የሥጋ ሰውነት በመግፈፍ ይላል። የሥጋን ሰውነት ማለት የሥጋን ሥራ፣ የሥጋን ፍላጎት፣ የሥጋን አምሮት፣ የሥጋን ምኞት፣ የዚህን ዓለም አምሮት በመግፈፍ በክርስቶስ መገረዝ ከእጅ ባልተደረገ ይላል። ከምን ባልተደረገ? ከእጅ ባልተደረገ። በምን የተደረገ ነው? በመንፈስ የተደረገ መገረዝ ነው። ጌታ ኢየሱስ ክርስቶስን እጆቻችንን አንስተን በተቀበልንበት ሰዓትና ቅስበት ያ መዳን ወደኛ በሚገባበት ሰዓት ይሄ መገረዝ በእኛ ሕይወት እንዲከናወን እግዚአብሔር ፈቃዱን ይሰጣል። ነገር ግን ይሄ መገረዝ በአንድ ጀንበር፣ በአንድ ጊዜ፣ በአንድ ሰዓት ፍጹም እንሆናለን ማለት ሳይሆን ዕለት ዕለት የሥጋችን መገፈፍ ወይም ደግሞ የሥጋችን ይሄ ዓለማዊ ምኞት፣ ዓለማዊ ሳቤ፣ ዓለማዊ እይታዎች ከኛ ሕይወት እየተገፈፈ ክርስቶስን የሚመስል ማንነት ሊሰጠን እግዚአብሔር አምላክ መንፈሱን ደግሞ ሰጥቶናል። ተመልከቱ፣ አንድ ነገር እንመልከት እስቲ። ጌታ ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት እኔና እናንተን ከዚህ ጨለማና ከሞት ሕይወት ሊያወጣን ሲመጣ ያደረገው ነገር ምንድን ነው? በመንፈስ የሆነ መዳን፣ በእምነት የሆነ መዳን፣ በጸጋ የሆነ መዳን ነው በሕይወታችን ያደረገው። ስለዚህ መገረዝ ሲባል የሸለፈት ጉዳይ አይደለም። አሁን መገረዝ ሲባል ከዓለም የመለየት ጉዳይ ነው። ጌታ ኢየሱስ ክርስቶስ እያለ ራሱ ምንድን ያለው? በዓለም እንዳለን ከተናገረ በኋላ በዓለም ሳሉ ከዓለም አውጣቸው አልልም፣ በዓለም ሳሉ ግን ምን አድርጋቸው? ጠብቃቸው ብሏል። ለዚህ ነው ዓለምና ምኞቷ ምን ይሆናሉ? ያልፋሉ። የእግዚአብሔር ቃል ግን ለዘላለም ከኔና ከእናንተ ጋር ይኖራል። ተመልከቱ፣ የእግዚአብሔር ቃል ለዘላለም ከኔና ከእናንተ ጋር ይኖራል። መንፈስ የሆነው ኃይልን የተሞላው መፍጠር የሚችለው ሕያው የሆነው ያ ቃል በእኔና በእናንተ ሕይወት ውስጥ ለዘላለም እንደሚሆን ልንረዳና ልንገነዘብ ያስፈልጋል። ስለዚህ ይሄኛው መገረዝ በሥጋ ለአብርሃም ከሰጠው መገረዝ የሚለይና በመንፈስ የሆነ መገረዝ እንደሆነ ልናውቅና ልንረዳ ያስፈልጋል። ሮሜ 2:29 ላይ ምን ይላል? ዳሩ ግን በስውር አይሁዳዊ የሆኑ አይሁዳዊ ነው፣
መገረዝ በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል። እንግዲህ የልብ መገረዝ ነው ይላል። በምን የሆነ መገረዝ? በመንፈስ የሆነ መገረዝ። ልባችን ነው የሚገረዘው። ልባችን ከነበረበት ዓለማዊ እሳቤና ምኞት፣ ከዛ ከጨለማ አስተሳሰብ፣ ከዛ ከዲያብሎስ መንግሥት አስተሳሰብ እስራታችን ተበጥሶ ከጨለማ ወደ ብርሃን በምንመጣበት ሰዓት ያ መንፈስ ልባችንን ይገርዘዋል። የልብ መገረዝ ነው ወገኖቼ። ልባችን ሲገረዝ ሕይወታችን የቀና ይሆናል። ልባችን ሲገረዝ ኑሯችን የቀና ይሆናል። መንፈስ ቅዱስ ደግሞ ፍጹም በሆነው በእግዚአብሔር ቃል ይህንን በእኛ ሕይወት ውስጥ ሊሰራ እንዳለ ልናውቅ ያስፈልጋል። ምክንያቱም ልጁን ኢየሱስ ክርስቶስን ልንመስል መርጦናል፣ ጠርቶናል፣ አጽድቆናል፣ አክብሮናል። ይህንን በደንብ ልብ ልንል ይገባል ማለት እወዳለሁ። ፊልጵስዩስ 3:3 ላይ ደግሞ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋ የማንታመን እኛ የተገረዝን ነን ይላል። በምን? በመንፈስ በክርስቶስ ኢየሱስ የምንመካ በሥጋ የማንመካ በመንፈስ እግዚአብሔርን የምናመልክ ከእግዚአብሔር ጋር ኅብረት የምናደርግ መገረዛችን በሥጋ አይደለም። መገረዛችን በመንፈስ ነው። መገረዛችን መንፈስ ቅዱስ በእኛ ሕይወት ውስጥ የሠራው ነው። ያ መገረዝ እውነተኛ መገረዝ ነው። ገላትያ 5:24 ላይ ደግሞ እንደዚህ የሚል ቃል እናገኛለን። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻት እና ከምኞቱ ጋር ሰቀሉ። እውነተኛው መገረዝ ይሄ ነው። ሥጋን ከክፉ ምኞቱ ከክፉ መሻቱ ጋር መስቀል፣ በመስቀል ጠርቆ ከመንገድ ማስወገድ፣ ያ ነው ከሕይወታችን ማስወገድ። ክፉ ምኞት፣ ወንድምን መጥላት፣ ፍቅር አልባነት፣ ቅንዓት፣ ጥላቻ፣ መራራነት፣ ትዕቢት፣ አለመታዘዝ፣ እኔነት፣ እነዚህን የመሳሰሉትን እነዚህን ክፉ መሻት በመስቀል ጠርቆ ማስወገድ ነው። መስቀል ነው። ይሄ ነው መገረዝ። እውነተኛው መገረዝ እውነተኛው መገረዝ በክርስቶስ ኢየሱስ የተሰጠንን የተስፋውን ቃል መፈጸም እንዲያስችለንና ለኢየሱስ ክርስቶስ መንግሥት ወንጌል ሠራተኞችና ታማኞች መሆን እንድንችል ሥጋችንን ከክፉ መሻቱ ጋር በመስቀል ጠርቀን ልናስወግደው ያስፈልጋል። በመንፈስም ያን ክፉ መሻት ስንገለው ሕያው የሆነው የክርስቶስ ፍቅርና እውነት በሕይወታችን ተገልጦ ሰዎችን ከጨለማ ማራኪዎች እንሆናለን። በፍቅርና በትሕትና የምንመላለስ ቅን የእግዚአብሔር ልጆች እንሆናለን። ጠማማነትንና ክፋትን ከሕይወታችን እናስወግደዋለን። ይሄ ደግሞ ለሕይወታችን እስከ መጨረሻ ድረስ ክርስቶስ እስከሚመጣ ድረስ በፊቱ እስከምንቆም ድረስ አንተ ታማኝ ሠራተኛ ባሪያዬ ና ወደ ቀኜ ግባ ዕረፍ እስከሚለን ድረስ በሕይወታችን የሚከናወን እንደሆነ ልናውቅና ልንረዳ ያስፈልጋል። እንግዲህ ዛሬ የሥጋን ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ የሆናችሁ ደግሞ ተገረዛችሁ ይላል። ስለዚህ ይህንን ቃል እግዚአብሔር ይባርክልን። ዛሬ የማለዳን ቁርስ በዚህ ላይ አበቃለሁ።
ላይክ፣ ሼር፣ ሰብስክራይብ እያደረግን ይህንን አገልግሎት ለሁሉም እንድናጋራ በእግዚአብሔር ፍቅር ጠይቃለሁ። አጭር ጸሎት ጸልዬ የዛሬውን ፕሮግራም እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለታላቁ ስምህ ይሁን። እግዚአብሔር ሆይ አንተ ታላቅና ኃያል ብርቱ አምላክ ነህና እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። እነሆ ደግሞ ይህንን ቀን በእጅህ አሳልፈን እንሰጣለን። ከክፎች ሁሉ ጠብቀን በደምህ ሸፍነን በልጅህ በኢየሱስ ክርስቶስ ጌታና ሕያው ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።